ወደስካየላቸው በረከት መሄድ ይችላል። በጌታ በኢየሱስ ክርስቶስ ስም ባርካቸዋል። ለህይወታችሁ አስፈላጊ የሆኑ ከእግዚአብሔር ዘንድ የሆኑ ከሰይጣን ዘንድ ያልሆኑ ከሰዎች ዘንድ ያልሆኑ ከሰማይ የሆኑ ሰዎች እግዚአብሔር አምላክ በጌታ በኢየሱስ ስም ይስጣችሁ። እግዚአብሔር አምላክ በስራችሁ ጉዳይ እግዚአብሔር ሰው ይስጣችሁ። በጤንነታችሁ ጉዳይ እግዚአብሔር ሰው ይስጣችሁ። በትዳራችሁ ጉዳይ እግዚአብሔር ሰው ይስጣችሁ። በመግባት መውጣታችሁ ጉዳይ እግዚአብሔር ሰው ይስጣችሁ። ያለ ሰው እግዚአብሔር ያለ ሰው ሰዎችን ባርኮ አያውቅም። እግዚአብሔር በጣም ሲባርካችሁ ገንዘብ አይሰጣችሁ፣ ሀብት አይሰጣችሁ። እግዚአብሔር በጣም ሲባርካችሁ የሚሰጣችሁ የበረከት መንገድ የሚሆኑ ሰዎች፣ የሚባርኩ ሰዎች። እግዚአብሔር በጣም ሲባርካችሁ የሚሰጣችሁ ከፍጻሜያችሁ ጋር የሚያገናኟችሁን ሰዎች። በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ስንመለከት እግዚአብሔር የባረካቸው ሰዎች ሰው የሰጣቸው። ለአብርሃምን ብንመለከት ሰው ሰጥቶታል። ከዘፍጥረት ምዕራፍ 1 ጀምሮ ስንመለከት እግዚአብሔር ሰው ነው የሰጠው። ለምሳሌ ለአዳም ሔዋንን ሰጥቶ ነው የባረከው። ከሔዋን በኋላ በዛ ተባረከ፣ ልጆች ወለደ፣ ብዙ ነገር በህይወቱ ላይ ሆነ። እኔ ያለ ሰው መኖር እችላለሁ፣ ለኔ ሰው ምንም አያደርግልኝም የምትሉ ሰዎች በፍጹም እግዚአብሔር በዝሆን አይባርካችሁ፣ ወይ በቀጭኔ ወይ በሆነ እንስሳ አይደለም ይባርክ። እግዚአብሔር ሰው ሰጥቶ ነው። በጌታ በኢየሱስ ክርስቶስ መባረክ ይሆንላችሁ። ኢየሱስ በሰው ይባርካችሁ፣ በሰው ይባርካችሁ። ገንዘብ ባላቸው ሰዎች ይባርካችሁ፣ ራእይ ባላቸው ሰዎች ይባርካችሁ፣ ዕውቀት ባላቸው ሰዎች ይባርካችሁ፣ ስልጣን ባላቸው ሰዎች ይባርካችሁ፣ ከፍጻሜያችሁ ጋር የሚያገናኟችሁ ሰዎች ይባርካችሁ። እግዚአብሔር በሰው ሲባርከን የመጀመሪያው ነገር ወደ ስኬት የሚያደርሱ ሰዎች ነው የሚሰጠው። ወደ ስኬት የሚያደርሱ ሰዎችን እግዚአብሔር ይሰጣል። የሚሰጡት ሰዎች የውድቀት መንገድ አይሆኑም። እግዚአብሔር ከሆነ የሰጠን ሰዎቹን ወደ ስኬት ጎዳና የሚያመሩ ነው የሚሆኑት። በፍጹም መድረስ ከምንፈልግበት፣ መሆን ከምንፈልግበት፣ መሄድ ከምንፈልግበት ነገር በፍጹም አያጎድሉንም። ለዛ ነው ለዮሴፍ ንጉሥ የመሆኑ ሚስጥር እንዲገለጥ፣ ትልቅ ደረጃ የመድረሱ ሚስጥር እንዲገለጥ የሰጠው ሰውን ነው። ሌላ ምንም ነገር አልሰጠው። አብሮት የታሰረ አብሮት የነበረ አብሮት ከሱ ጋራ እስር ቤት የነበረ ህልም ሲፈታ ያይ የነበረ ብዙ ነገሮችን ሲያደርግ የነበረ ሰው ነው ንጉሱ ጋር ሄዶ እንዲያስታውስ ያደረገ። እግዚአብሔር አምላክ በጌታ በኢየሱስ ስም ወደ ስኬት ጎዳና የሚያደርሷችሁ ካላችሁበት ነገር የሚያወጡ፣ ከድህነት የሚያወጡ፣ ከችግር ውስጥ የሚያወጡ፣ ከጭንቀት ውስጥ የሚያወጡ፣ ከተለያየ ቻሌንጅ ውስጥ የሚያወጡ እግዚአብሔር ወደ ስኬት የሚወስዱ ሰዎችን ይስጣችሁ። እግዚአብሔር ወደ በረከታችሁ ፍጻሜ የሚወስዷችሁን ሰዎች ይስጧችሁ። እግዚአብሔር አምላክ እግዚአብሔር ካየላችሁ ነገር ጋር የሚያገናኟችሁ ሰዎችን እግዚአብሔር ይስጣችሁ። እግዚአብሔር ሰው ሲሰጣችሁ ሰዎቹ ወደ ስኬት ነው የሚያደርሱት። ወደ ኪሳራ፣ ወደ ሆነ ችግር ውስጥ፣ ወደ ሆነ ማጣት ውስጥ አይደለም የሚከቱ። ብዙ ሰዎች ኪሳራ ውስጥ በሰው አማካኝነት የሚገቡት እግዚአብሔር የሰጣቸው ሰው ስላልሆኑ። ትክክለኛ ከእግዚአብሔር ዘንድ የሆኑ ሰዎች ወደ ስኬትና ወደ በረከታችን ነው የሚያደርሱ። ከሰይጣን የተሰጡ ሰዎች፣ ከሰዎች የተሰጡ ሰዎች ሲሆኑ ግን ኪሳራ፣ ውድቀት፣ መበላሸት፣ መጣላት እስከ መገዳደል ድረስ ወደ መድረስ እንዲያመራ ያደርጋቸዋል። ምክንያቱም ከተባለ ምንጩ እግዚአብሔር የሰጣቸው ሰዎች አይደለም። ወደ ስኬት የሚያደርሷችሁን ሰዎች እግዚአብሔር ይስጣችሁ። በስራችሁ ጉዳይ ወደ ስኬታችሁ የሚያደርሱ፣ በአገልግሎት ጉዳይ ወደ ስኬት የሚያደርሱ፣ በራእያችሁ ጉዳይ ወደ ስኬት የሚያደርሱ፣ በእናንተ ጉዳይ ወደ ስኬት የሚያደርሱ ሰዎችን እግዚአብሔር በኢየሱስ ስም ይስጣችሁ። በናዝሬቱ ጌታ በኢየሱስ ስም ይስጣችሁ። በስራ ቦታችሁ ላይ የናንተን ራእይ የሚያሳኩ፣ የናንተን ዓላማ ይዘው ወደ ፍጻሜ የሚያስደርሱ፣ የሚያስቸኩሉ። ዮሴፍን ከግዞት ቤት አስቸኮሉት ይላል። ንጉሱ ትእዛዝ ሲያወጣ በችኮላ ነው የወሰዱት፣ ሰዎች ናቸው የወሰዱት። እግዚአብሔር አስቸኩለው ወደ ፍጻሜ የሚያስገቡ፣ አስቸኩለው እንድትባረኩ የሚያደርጉ፣ አስቸኩለው እንድትደሰቱ የሚያደርጉ፣ አስቸኩለው ለቤተ ክርስቲያን በረከት እንድትሆኑ የሚያደርጉ በኢየሱስ ስም ሰው ይስጣችሁ። በኢየሱስ ስም ሰው ይስጣችሁ። በዚህ ራእይ ላይ ጸልያለሁ። ወደ ፍጻሜ የሚያደርሱ ሰዎች በኢየሱስ ስም እንደ ማግኔት ተስበው እንዲመጡ ጸልያለሁ። በኢየሱስ ስም እንደ ማግኔት ተስበው እንዲመጡ ጸልያለሁ። በአራቱም አቅጣጫ ጸልያለሁ። ለበረከት የሚሆኑ፣ ለግንባታ የሚሆኑ፣ ለፍጻሜ የሚሆኑ እግዚአብሔር አምላክ ያሰባቸው፣ እግዚአብሔር አምላክ ያቀዳቸው ከእግዚአብሔር ዘንድ የሆኑ ሰዎች እንዲጠሩ ጸልያለሁ።
በኢየሱስም ከእግዚአብሔር ዘንድ የሆኑ ሰዎች እንዲመጡ ጸልያለሁ። በጌታ በኢየሱስም በእናንተም ሕይወት ላይ እንዲመጡ ጸልያለሁ። ሃሌሉያ። ወደ ፍጻሜ ወደ ስኬት የሚወስዱ ሰዎች ናቸው። ኢየሱስ ጌታ ነው። እግዚአብሔር ወዳየልን ነገር የሚወስዱት እግዚአብሔር የሚሰጣችሁ ወይንም የሚሰጠን ሰዎች ናቸው። ኢየሱስ ጌታ ነው። እግዚአብሔር በሰው ይባርካቸዋል። እግዚአብሔር ሰው ይሰጣቸዋል። እግዚአብሔር ሰው ይሰጣቸዋል። እግዚአብሔር ለበረከት የሚሆኑ ሰዎችን ይሰጣቸዋል። እግዚአብሔር ለትዳር የሚሆኑ ሰዎችን ይሰጣቸዋል። እግዚአብሔር ልጅ የሚወልዱላችሁን ሰዎች ይሰጣቸዋል። እግዚአብሔር በአገልግሎት ጉዳይ ረፍት የሚሆኑላችሁን ሰዎች ይሰጣቸዋል። እስቲ እግዚአብሔር ሰው ይሰጠኛል በሉ። ድገሙና እግዚአብሔር ሰው ይሰጠኛል በሉ። ድገሙና እግዚአብሔር ሰው ይሰጠኛል በሉ። ሃሌሉያ። እግዚአብሔር ሰው ሲሰጠን ሁለተኛው ትክክለኛ ወዳጅ የሚሆኑ ናቸው። እግዚአብሔር የሚሰጠን ሰው ትክክለኛ ወዳጅ የሚሆኑ ናቸው። የሚያቆስሉን፣ የሚያሳዝኑን፣ ሕይወታችንን የሚያበላሹ፣ ራእያችንን የሚያበላሹ፣ የእኛን ነገር ይዘው በጠላቶቻችን ፊት ክፉ ነገር የሚመክሩ ሳይሆኑ እግዚአብሔር የሚሰጣችሁ ሰው ከእግዚአብሔር ዘንድ የሆነ ሰው ትክክለኛነት መገለጫው እውነተኛ ወዳጅነት አለው ውስጡ። እውነተኛ ጓደኛ ነው የሚሆነው። በመውደቅም በመነሳትም በስኬትም በማጣትም በማንኛውም የህይወት ጎዳና ስታልፉ እግዚአብሔር ሰው ሲሰጣችሁ እውነተኛ ወዳጅ ነው የሚሆኑት። ጌታ ይባረክ። አሁን እውነተኛ ወዳጅ እንዳይሆኑ የሚያደርጋቸው ምንድን ነው? ሰዎቹ ከእግዚአብሔር ዘንድ የተላኩ አይደሉም። በስሜት ይጠጉናል። የሆነ ነገር ፍለጋ ይጠጉናል። የሆነ ነገር ሲያገኙ ይርቁናል። ከዛ ከኛ ጋር የሚፈልጉትን ጉዳይ ሲያጡ ወዳጅ የነበሩ ሰዎች ጠላት ይሆኑብናል። ከእግዚአብሔር ዘንድ የሆኑ ሰዎች እውነተኛ ነው። ወድቃችሁም የናንተን ውድቀት አይተው የሚሸሹ አይደሉም። ከውድቀት እንዴት እንደምትነሱ፣ ተጸልዮላችሁ እንዴት እንደምትነሱ፣ ተባርካችሁ እንዴት እንደምትነሱ ከእግዚአብሔር ዘንድ የሆኑ ናቸው ሰዎቹ። ስታጡ ካጠገባችሁ የሚርቁ አይደሉም። ባዶ ስትሆኑ የሚርቁ አይደሉም። ስራችሁ ሲከስር፣ ኪሳራ ሲሆንባችሁ፣ ስራ ስታጡ፣ ስትቸገሩ፣ የህይወት ፈተና ሲያጋጥማችሁ፣ ስትታመሙ፣ በተለያየ የህይወት ድካሙ ስታልፉ፣ በችግሩ ስታልፉ ሰዎች ከናንተ የሚሸሹ የሚረቁ አይደሉም። በዛ መከራም ጊዜ አብረዋል። ለዛ ነው ዮናታንን ሳኦል ሊገድለው በሚፈልግበት ሰዓት ዳዊትን ዮናታን ምን ያደርግ ነበረ? እንዳይገለው አባቱ ይሸሽገው ነበር ይላል አይደል መጽሐፍ ቅዱስ። ይሸፍነው ነበረ፣ ይደብቀው ነበረ፣ እንደ ነፍሱ ይወደው ነበር ይላል። ለምንድን ነው እንደ ነፍሱ የሚወደው? ከእግዚአብሔር ዘንድ የተሰጠው ሰው ስለሆነ። ከእግዚአብሔር ዘንድ የተሰጣችሁ ሰው እንደ ነፍሱ ይወዳችኋል። ምንድን ነው ምክንያት ብትሉት ምክንያትም የለው። ምንድን ነው እኔን ለመውደድ ብትሉት ምክንያት የለውም። በቃ ወዳለሁ ይላል። ሚስጥሩ እግዚአብሔር ነው። እና ዳዊትና ዮናታንን ስንመለከት ከእግዚአብሔር ዘንድ የተሰጠው ሰው ነው። ይሸሽገው ነበር፣ ይደብቀው ነበር። አባቱ እየፈለገው ሊገድለው ሊገል ይፈልጋል እና ተደበቅ ይለዋል። እንዴ የአባቱን ንግስና ወርሳለሁ ማለት ዮናታን ይችላል፣ አሳልፎ ይሰጠዋል። እግዚአብሔር ሰው ሲሰጣችሁ እውነተኛ ወዳጅ የሚሆኑ ሰዎች ነው የሚሰጣችሁ። ዛሬ እንደዚህ ብዬ በህይወታችሁ ላይ ተነብያለሁ። እግዚአብሔር አምላክ እውነተኛ የሚሆኑ ወዳጆችን ይሰጣቸዋል። እውነተኛ የሚሆኑ ጓደኞችን ይሰጣቸዋል። ትክክለኛ ወዳጅ የሚሆኑ ሰዎችን ይሰጣቸዋል። ትክክለኛ ጓደኛ የሚሆኑ ሰዎችን ይሰጣቸዋል። ትክክለኛ ሰዎችን በህይወታችሁ ላይ እግዚአብሔር ያመጣል። ትክክለኛ ሰዎችን እግዚአብሔር በዘመናችሁ ላይ ያመጣል። እግዚአብሔር በስራ ቦታችሁ ያመጣል። እግዚአብሔር በራእያችሁ ያመጣል። እግዚአብሔር በመግባት መውጣታችሁ ያመጣል። እግዚአብሔር በዘመናችሁ ላይ ያመጣል። እግዚአብሔር በስራ ቦታችሁ ላይ ያመጣል።
እስቲ እግዚአብሔር በሰው ይባርከኛል በሉ። ድገሙና እግዚአብሔር በሰው ይባርከኛል በሉ። ደግማችሁ እግዚአብሔር በሰው ይባርከኛል በሉ። ጳውሎስ ትክክለኛ ወዳጆች ነበሩት። ጳውሎስ ሲታሰር አብረው የነበሩ፣ ደብዳቤ ሲጽፍላቸው፣ ልብስ አምጡልኝ በርዶኛል ሲላቸው በመታሰሩ ያልሸሹት ወዳጆች ነበሩ። በመታሰሩ ኢየሱስ በመገረፉ በመሰቀሉ አይደለ ጴጥሮስ ምንድን ነው ያለው? በቻሌንጁ ውስጥ በተለያየ ሁኔታ ውስጥ ሆነው ከኢየሱስ ጋር የነበሩ ወዳጆች ነበሩ። ደግሞስ በልተው የተበተኑም ነበሩ። በልተው የተበተኑ የሸሹት፣ ተፈውሰው ሳይመሰክሩ የቀሩ አይደለ? ከ10 ከተፈወሱት ውስጥ አንደኛው ነው ለፈውስ እኮ የመጣ ለምስክርነት የመጣ። 9ኙም ሄደው ነበር። እግዚአብሔር ሰው ሲሰጣችሁ የሚሰጣችሁ ሰው ትክክለኛ ወዳጅ ነው። ዛሬ በኢየሱስ ስም ትንቢታዊ መልእክት ነው ይዤ የመጣሁት። ወደዚህ ለመጣ ስል ነው ይህንን ድምፅ የሰማሁት። እግዚአብሔር ሰው ይሰጣቸዋል። እግዚአብሔር ብር ይሰጣቸዋል አላልኩም ዛሬ። እግዚአብሔር ሰው ይሰጣቸዋል። ሰው ውስጥ ብር አለ፣ ሰው ውስጥ ስልጣን አለ፣ ሰው ውስጥ ቁሳዊ ነገር አለ፣ ሰው ውስጥ ቅባት አለ፣ ሰው ውስጥ ብዙ ነገር አለ። እግዚአብሔር ሰው ይሰጣቸዋል። እጃችሁን ከፍ አድርጉና እግዚአብሔር ሰው ይሰጠኛል በሉ። ድገሙና እስቲ እግዚአብሔር ሰው ይሰጠኛል በሉ። ድገሙና እግዚአብሔር ሰው ይሰጠኛል በሉ። ድገሙና እግዚአብሔር ሰው ይሰጠኛል በሉ። ደግማችሁ እግዚአብሔር ሰው ይሰጠኛል በሉ። ሃሌሉያ። እነ ቲቶ እነ ጢሞቴዎስ ወዳጆቹ ነበሩ። ከሱ ጎን ነበሩ። ከጳውሎስ ጋር የነበሩ ብዙ ሰዎች ነበሩ። ከማዘንድ የሆኑ ከእግዚአብሔር ዘንድ የሆኑ ከእግዚአብሔር ዘንድ የሚሰጧችሁ ሰዎች እውነተኛ ወዳጅ ይሆናሉ። ወደ ስኬት ደግሞ የሚያደርሱ ናቸው። ሃሌሉያ። ኢየሱስ ጌታ። እናንተን የሚበዘብዙ አይደሉም። የእናንተን የሚያከስሩ አይደሉም። ከእናንተ ገንዘብ ፈልገው የሆነ ነገር ፈልገው ብቻ የሚመጡ አይደሉም። ይሄንንም ለኔ ይሄንንም ለኔ ያንንም ለኔ የሚሉ አይደሉም። እግዚአብሔር የሚሰጣችሁ ሰዎች እናንተ የምታድጉበትን መንገድ ነው የሚያመቻቹት። በተሰማራችሁበት ነገር ወደ ስኬት የምትሄዱበትን መንገድ ነው የሚያመቻቹት እንጂ ከናንተ የሚበዘብዙና የሚወስዱ አይደለም። አሁን አንዳንድ ሰዎች እዚህኛ ራእይ ላይ ይጠጉናል። ሲጠጉን ጌታ ተናገረን ብለው ነው የሚጠጉት። የሚገርመኝ ነገር ግን ስራቸው የኛን ነገር እኛን መበዝበዝ ነው እንጂ ይህንን ራእይ ማገዝ አይደለም። ብር መውሰድ፣ የሆነ ነገር ዕቃ መውሰድ፣ ማቴሪያል መፈለግ፣ የሆነ ነገር እንዲደረግላቸው ኤክስፔክት ማድረግ ምናምን። ከዛ አይቆዩም፣ ይሄዳሉ። ጌታ ተናገረኝ ብለው መጥተው ማን ተናግሯቸው እንደሚሄዱ አይታወቅም። ከኔ ጋር ናቸው። ትክክለኛ የሆኑትስ ገንዘባቸውን እየሰጡ ጉልበታቸውን እየሰጡ እንለወጣለን፣ እናድጋለን፣ ነገ የተሻለ ነገር ይመጣል እያሉ አብረው ይቀጥላሉ። እነዛ ሰዎች ከእግዚአብሔር ዘንድ የተሰጡም ሰዎች ናቸው። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ያድናል። ሶስተኛው እግዚአብሔር ሰው ሲሰጥ የሚባርኩን ሰዎች ነው የሚሰጠው። ምን የሚያደርጉ? የሚባርኩ ሰዎችን ነው እግዚአብሔር የሚሰጠው። እግዚአብሔር ሰው ሲሰጣችሁ የሚባርኳችሁ ሰዎች ናቸው የሚመጡት። እነዛ ሰዎች የበረከት የናንተ መንገድ ናቸው። በረከት ገንዘብ ብቻ አይደለም። ጸሎት ሊሆን ይችላል። በጸሎት መባረክ ሊሆን ይችላል። ከእግዚአብሔር ዘንድ የተሰጣችሁ ሰዎች እየጸለዩ እናንተን የሚባርኩ ሰዎች ሊሆኑ ይችላል። ከኔ ጋር ናችሁ? የሚጸልይላችሁንም ሰው ማግኘት ባይዘው በዚህ ዘመን መታደል አላችሁ። ምን የሚያደርግ የሚጸልይልህን ሰው ማግኘት በዚህ ዘመን መታደል። ለአንተ በእግዚአብሔር ፊት ተንበርክኮ የሚጸልይልን ሰው ማግኘት ራሱ መታደል። እሱ ራሱ አንድ በረከት ነው።
ያንተ ጉዳይ ያሳስበኛል። እኔ አንተን ስባርክህ ነበረ። ምክንያቱም ረጋሚ የበዛበት ዘመን ነው። ምቀኛ የበዛበት ዘመን ነው አይደል? አይሳካላት እኮ የሚል ነው ያለው። አይሳካላት፣ ይበላሽባት። ተበላሽቶ ይሁን ሰው ራሱ ኤክስፔክት ሲያደርግ ተበላሽቶበት ይሁን ፈርሶበት ይሁን ተለያይታ ይሁን እንዲሆንባት ይሁን እኮ ነው የሚባለው አይደለ? ልክ ነኝ አይደል? ተሳካላት እንደ የሚል ሰው እኮ የለም። ሆነለት እንደ የሚል ሰው እኮ የለም። እግዚአብሔር ረዳው እንደ የሚል ሰው እኮ የለም። እግዚአብሔር ሰው ሲሰጣችሁስ እነዛ ሰዎች እናንተን የሚባርኳችሁ ናቸው የሚሆኑት።